ዋሻውና የቃል ኪዳኑ ምስጢር። ከክብር ወደ ስደት፣ ከቤተ መንግሥት ወደ ዋሻ። የሰው ልጅ ሕይወት በአንድ ጀንበር ሊቀየር እንደሚችል የዳዊት ታሪክ ሕያው ምስክር ነው። የጎልያድን ራስ የቆረጠው ያ ጀግና ዛሬ በገዛ ሀገሩ እንደ ወንጀለኛ ይፈለጋል። ሳኦል ዳዊትን ለመግደል 3000 ምርጥ ወታደሮችን ይዞ በረሃ ለበረሃ እያደነው ነው። ነገር ግን ጥያቄው እዚህ ጋር ነው። ዳዊት ለምን እንዲህ ያለ መከራ ውስጥ ማለፍ አስፈለገው? በረሃውስ ለዳዊት ምን አስተማረው? ዛሬ የጽድቅ መንገድ በይሁዳ ዋሻዎች ውስጥ የተጻፈውን ታላቅ ምስጢር እንፈትሻለን። ዳዊት የሸሸው ወደ ይሁዳ በረሃ ነበር። ይህ በረሃ ለተራ ሰው የሞት ስፍራ ነው። ለዳዊት ግን የጸሎትና የጥንካሬ ቤት ሆነ። ከእርሱ ጋር 400 የሚሆኑ የተቸገሩ የተበደሉና ነፍሳቸው እየተመረረ ሰዎች ተሰበሰቡ። ዳዊት እነዚህን ተስፋ የቆረጡ ሰዎች ወደ ጀግና ወታደርነት የቀየረው በዚሁ በረሃ ውስጥ ነው። ብዙ ጊዜ እግዚአብሔር ለአንድ ትልቅ ዓላማ የሚያዘጋጃቸውን ሰዎች ወደ በረሃ ይወስዳቸዋል። ለምን? ምክንያቱም በበረሃ ውስጥ ከፈጣሪ በቀር ሌላ ረዳት የለም። ዳዊት በቤተ መንግሥት ያልተማረውን ትሕትናና ትዕግሥት በእነዚህ ደረቅ ድንጋዮች መካከል ተማረም። ዳዊት ታላቁ መጽሐፉንም አብዛኛው የጻፈው በዚህ በረሃማዊ ስደት ውስጥ እንደሆነ ይታመናል። አንድ ቀን ሳኦል ዳዊትን ፍለጋ እየተከታተለ ሳለ ለድካም ማረፊያ ይሆን ዘንድ በአጋጣሚ ዳዊትና ሰዎቹ ወደ ተደበቁበት ዋሻ ብቻውን ገባ። የዳዊት ወታደሮች በሹክሹክታ እንዲህ አሉት፣ እነሆ ጠላትን በእጅ አሳልፎ የሚሰጥበት ቀን ዛሬ ነው። ግደለውና ከዚህ ስደት እረፍ። ዳዊት ሰይፉን መዘዘም፣ ወደ ሳኦል ቀረበ። ነገር ግን ያደረገው ነገር ዓለምን ያስገረመ ነበር። ሳኦልን ከመግደል ይልቅ የልብሱን ጫፍ ብቻ በጥንቃቄ ቆረጠ። ሳኦል ከዋሻው ወጥቶ ሲሄድ ዳዊት ተከትሎት ወጣና እንዲህ ሲል ጮኸ፣ ጌታዬ ንጉሥ ሆይ፣ እጄ ባንተ ላይ ክፉ አላደረገችም። እግዚአብሔር በቀባው ላይ እጄን አልዘረጋም። ይህ ክስተት የዳዊትን እውነተኛ ማንነት ገለጠ። ዳዊት ጠላቱን ለማጥፋት ሥልጣን ነበረው፣ ግን አላደረገውም። ለምን? ምክንያቱም ዳዊት በእግዚአብሔር አሰራር ያምን ነበር። ሥልጣን በጉልበት ሳይሆን በጊዜው እንደሚመጣ ያውቅ ነበር። ሳኦልም በለቅሶ እንዲህ አለ፣ ልጄ ዳዊት ሆይ፣ አንተ ከኔ ይልቅ ጻድቅ ነህ። ይህ ምስጢር ነው። አንድን ሰው ለማሸነፍ ሰይፍ ሳይሆን ፍቅርና ትዕግሥት ከሁሉ በላይ ኃያል እንደሆነ ዳዊት አረጋገጠ። አንድ ምሽት ወታደሮች በሙሉ በጦር ሜዳ እያሉ ዳዊት ግን በቤተ መንግሥቱ ቀርቶ ነበር። በሰገነቱ ላይ ሲመላለስ አንዲት ሴት ስትታጠብ አየ። ስሟ ቤርሳቤህ ይባላል። የታማኝ ወታደሩ የኦርዮ ሚስት። የጽድቅ መንገድ ዩቲዩብ ተመልካቾች፣ እዚህ ጋር ነው የሰው ልጅ ድክመት የሚገለጠው። ጎልያድን ድል ያደረገው ዳዊት የራሱን ስሜት ድል ማድረግ ተሳነው። ቤርሳቤህን አስመታት። ይህ ስህተት ሌላ ስህተትን ወለደ። የፈጸመውን ክፋት ለመሸፈን የታመነ ወታደሩን ኦርዮን በጦር ግንባር እንዲገደል አደረገ። ዳዊት ዓለምን ድል አደረገ፣ በራሱ ላይ ግን ተሸነፈ። ዳዊት ሁሉንም የሸፈነ መሰለው። ነገር ግን የሰማይ ዓይን አይተኛም። ነቢዩ ናታን ወደ ዳዊት መጣ። አንድ ምሳሌ ነገረው። አንድ ብዙ በጎች ያሉት ሀብታም ሰው አንዲት በግ ብቻ ያለችውን ምስኪን ሰው በግ ጠምቶ አረደ። ዳዊት በቁጣ ተነስቶ ይህ ሰው የሞት ፍርድ ይገባዋል አለ። ናታንም በድፍረት እንዲህ አለው፣ ያ ሰው አንተ ነህ። ያ የንጉሥነት ግርማ ፈረሰ። ዳዊት አልተከራከረም፣ አልካደም። በእግዚአብሔር ፊት በድያለሁ ብሎ አመነ። መዝሙር 51 አቤቱ እንደ ቸርነት ማረኝ የሚለው የንስሐ መዝሙር የተወለደው በዚያች የውርደት ቅጽበት ነው። ንስሐ ኃጢአትን ያጥባል፣ ውጤቱ ግን አያስቀረውም። ናታን እንዲህ ብሎ ነበር፣ ሰይፍ ከቤት አይርቅም። ብዙም ሳይቆይ የዳዊት ቤት በሁከት ተሞላ። ልጆቹ እርስ በርሳቸው ተገዳደሉ። የሚወደው ልጁ አቤሴሎም በአባቱ ላይ አመፀ። ዳዊት ዳግመኛ ከቤተ መንግሥቱ ተሰዶ እንዲሸሽ ተገደደ። ይህ ስደት ግን እንደ ቀደመው የክብር ስደት ሳይሆን የሐዘንና የንስሐ ስደት ነበር። ዳዊት በታሪክ ውስጥ እንደ ልብ የሆነ ሰው ተብሎ ይጠራል። ይህ የሆነው ስላልበደለ ሳይሆን
በደሉን አውቆ በታላቅ ትሕትና ወደ ፈጣሪው ስለተመለሰ ነው። የታሪኩ ትልቁ ምስጢር እዚህ ጋር ነው። መውደቅ የሰው ነው፣ ተነስቶ መጓዝ ግን የቅዱሳን። በሚቀጥለውና በመጨረሻው ክፍል የዳዊት ፍጻሜና የሰሎሞን ንግሥና ምስጢር በሚል ርዕስ እንገናኛለን። ስላዳመጣችሁን እናመሰግናለን።